በሳቱ በተራ እናውራ። አሁን እሱ ሳይሆን ፍፄ ላይ ነው ነገ ሀይሚ የምትዞረው። ምንድን ነው የምትለው? አንተ ምን አይነት ሰው ነህ? እንደዛ ነበር። እኔ ግን ሀይሚ ባትመጣ ራሷን ብታስከብር ደስ ነው የሚለኝ። በቃ እንደውም ቀይ መስጠት በዛ ሪስፔክት በቃ ከዚህ በኋላ አድርሱልኝ። እሺ እኔ አንድ መልዕክት ለሀይሚ ልናገር። ሀይሚዬ ሴት ልጅ መንከራተት የለባትም። ቀይ ስትጪው ለብሩክ ይውጣ፣ እሱን ከራተት። ከዛ ቤትሽን ታስከብሪያለሽ። ከፈለጉ በደጅ ይስሩ። አበዙ። ሴት ልጅ እየተንከራተተች እሱ የማንም ሴት ያምጣል ራስን ብላ ስትጭራሽ በጓዳ ነው ወገን በጓዳ ነው። ዛሬ ደግሞ ፊክስ እሷ መናገር ባይችል ፍጹምን መናገር ነበረበት። ፍጹምን እንዴት በህይወት ሄደት ነው ባለ ፍጹምን እንኳን አልተናገረው። ሀይለ ቃል እንኳን አልናገረውም። ፍጹምን እንዴት በህይወቴ ላይ ብሎ ፍጹም ላይ ቃል ተናግሮ ውጣልኝ ማለት ነበረበት። ግን ፍጹምን አልተናገረው። እንደው ወንጌላዊት አንድ ነገር እንናገርና እውነተኛ በሪል ህይወት ላይ ሚስትሽ ቤት ለቃ ሄዳ ወንድ ልጅ እንደዚህ የሚል ከሰከስ ይመስልሻል? አይሆንም። እየሰሩ ስለሆነ ነው። ድራማ ነው። ድራማቸው ደግሞ ትወናቸው ዜሮ። በጣም ኧረ በጣም እኔ በእውነት እንደ ዛሬ ተናድጄ ዜሮ። እውነተኛ ድራማ ማለት እንደ ድራማው እንደ እንትን ቢሆን ኖሮ እኔ እሰጣቸው ነበር። ለአጉርሽ ሽሽኳ ሲላት መጉረስም የለበትም። እንደውም 7 ሜትር ነበር መራቅ የነበረበት። አሁን እዚህ ጋር እንትን አጽፋ ነው ትዝ ያለኝ ቅድም እኔ ዞር ስል ነገ ደግሞ አሁን መታ ለምን እሷ ድሮም ሴት ሲመጣ ነው የምትቀናው። መታ ደግሞ ልትናገረው ነው እንረግጣታለን ሲሏት ነበር። አሁንም እየሰደቧት እኮ ነች። ሊቃላ እንዳትመጣ እዛው ትቅር። እንደውም እንኳን መጣች እንትን እያሉ አይደል እንዴ? እኔ ግን ደስ የሚለኝ ከኛ ፓርት ምን እንደው ታውቂያለሽ? ፈላጮቹም እኛ ፈራጆቹም እኛ ሆነ ገና ግማሽ ነው የወጣው። እየሰማሽ ነው? ዛሬ ግማሹ ተናገር። ውስጤማ መቀመጥ የለበትም። ግን በተራጋቸው እጇን ላይ ያደረገች ዞር በይ ብሎ እጇን ወደዛ ያወረጉር ትከሻው ላይ እጁን እያደረገች ምናምን ተቃቅፈዋለን። ህይወትዬ ብዙ ርቀት አትሂጂ። ነገ ቃል ታመጣ ከመጣ አስቀድማ ፎቶ ነው የምታወርደው። ልንገርሽ ፎቶማ ወርዷል። ኧረ መምጣት የለባትም ሀይሚ። በእናታችሁ እንደዛ አትበሉ። ሀይሚ መምጣት የለባትም በፍጹም። ምን ልትሰራ ከመጣችማ በቃ ሌላ እንደገና ትላንትና የሰሩትን ድጋሚ እውነቷን ነው። እቺ ልጅ እውነቷን ነው። ወይን እየጠጡ ይጠብቋታል። ትመጣለች። አዎ ነገ እመጣለሁ ብላ የለ። አይ ገንዬ ግን እኮ ሁሌ እንደዚህ ነገር ያለ እኮ ቀጥሎ አያውቅም። ሌላ አይዲያ ነው የሚያመጡት። በዛው አይሄዱም። አሁን የምናገረው ነገር እንዳታዩ። በመጥፎ የሚመጣ ቪዲዮ ርዕሱን ገና ታፔላውን ፒክቸሩ ላይ የሌላ ሰው ምስል ካለ እንዳታዩ። ገብታችሁ እንኳን እንዳታዩ አሳልፋችሁ። እኔ ከመጣችም እንዳትጣላ ከሴት ጋር ኮራ ብላ የምትወስደው ነገር ካላት አሁን ለምሳሌ 3 ሆኖ ከመጡ ራሱ እንዳታዩ ነው የምለው። ግን ደግሞ ነገ ደግሞ ሀይሚ ቤት ነው መሰለኝ። ሀይሚ ቤት ደግሞ ከሆነ ደግሞ ኧረ ህይወትዬ እኔማ በደንብ ፈልፍላ መጥቼ እቀደዳለሁ። የስራ አላያችሁም? እናንተ በሰማሁት ነገር አወራለሁ እንጂ እኔ ቆራጥ ውዴ እኛማ ስራችን ነው። እስከ ፍልፍል ማሰራተን እንቀደዳለን። አላይም እናንተ በምታወሩት እኔ ደግሞ እንትን እላለሁ። ህይወትዬ የኔ ውድ አንቺም እኮ ሰራሽ ነው። በደንብ ቪዲዮ አይተሽ ነው አብረን ነው የምንቀደደው። አላይም እናንተ ስታወሩ እናንተን እየተከተሉ እደፈጥጣለሁ። ፍትህ ዛሬ እኔ እንዲተናግጃለሁ። እኔ በጣም ደግሞ ያናደደኝ በመስማት ጊዜ ስጭኝ። በአንድ ጊዜማ እንዴት እንትን እላለሁ። ጊዜ ስጭኝ ይባላል መንገድ እኮ መክፈት እኮ ነው እንዴ? ታዲያ ትንሽ ጊዜ ስጭኝ።
እንዴ ራሴ እንዴ ማለት እኮ እንደ እንትና እኮ ነው፣ እንደ አብርሃም እኮ ነው። ሄርሜላን እንደሱ አይደል እንዴ ሲላት ነበር። ለምን የልቡን ጊዜ ስጪኝ ከሚላት ለምን አንድያውን አይተነፍስም? በቃ ምንድን ነው? ኧረ በቃ ብሩክ ዛሬ በጣም አንገቷን አንቀስሎ ነው እንደው መውሰድ ያለበት። ለእኛ ብዙ ነገር ማሳየት ከፈለገ ልክ እሷ ነው። ምን ነው እኔ እኮ የምላችሁ ግን ማለት ነው ራሳችሁ በራሳችሁ ማለት ነው እንዲያመጣሉ እንዲ ራሳችሁ አይዲያ ሰጥታችሁ ራሳችሁ ትጨልላላችሁ። ኧረ ይስጡ ከዛ ነገ ይጨልላሉ። ለእኛም ስራችን ነው እንዴ። ኧረ በስመ አብ ከዚህ በኋላ ማነው ነገ ሴት አመጣ ብላ ባዶ ሄደች። ሀይሚ የሴትን ኩራት አሳይን። ነገር ሴት አመጣ ብለሽ ቤቱ ሄደሽ እንዳታሳይን። ተዋት በቃ ዛሬ እኮ አልመጣም። እሷን አላየንም። ሀይሚን ተዋት። የልጅ እኮ ይሄ ነገር እኮ ከገባችሁ ሴት ትጎዳ ማለት ነው። ሴት ልጅ ትጎዳ። የምታፈቅረው ወንድ ልጅ ለሱ ጊዜ ሰጥታ ተስተካከል ያለውን ነገር አርም ብላ ስትሄድ አሁን እንትን ላይ ገብታለች፣ ላይቭ ላይ ገብታለች እኮ ሀይሚ እባክሽ ይኸውልሽ ምን እያላት እንደሆነ ሰማሽ? እንትን አሉ ይኸው እሷ ብሩኬ ወንድ ይዞ ሲመጣ ነው የምትመጣው ተባለ። ይደርሰን ነበር ብሩክ ይዞ ኧረ አልገባችም። ሄመን እየተጫወተች ነው። ሄመን ተይ፣ ልባችንን አትስረቂ። ተይ ምን እያላት እንደሆነ ታውቃላችሁ? ነገ ትመጣለች። አሁን እሱ ሴት ይዞ ስለመጣ ስራዋ ነው እንደዛ ማድረግ። ሴት ይዞ ሲመጣ ነው እሷ ቀንታ የምትመጣው። ነገ ይኸው እያበደች ትመጣለች። እንዲያውም ደስ ይለናል። እንኳን መጣች አብሳላት፣ እንኳን መጣች። እነሱ ደግሞ ልክ እንደ እንትን ነው የሚቀያየሩት አለ እነዚህ መዥገሮች። ኧረ በእናትሽ እንደዛ እያሉ ነበር። ይዘዋታል። እግዚአብሔር እነሱ የኢራን ፖምብ ጠምዶ ይሰዳቸው። ግማሾቹ ያለቅሳሉ። እንዴት በቃ ብሩክ የተጎዳ በቃ ምናምን ብለው ያለቅሱለታል። እሱ በጭንቅላታቸው እያለቀሱ እያሉ እኮ ነው ታቃጥለው። ይቺ ልጅ አቃጠለችው፣ ይቺ ነች እሷ ነች ቤቱን ጥላ ሄዳ ያቃጠለችው። ይሄ ሰው ባልመጣ ተቃጠለ፣ ወንድማችን ታመመ፣ እኛ የምንጥፋ እያሉ እኮ ነው። አንቺ ተጨንቀው ብታይ እኔ ግን እየታየኛለሁ አንተ ከመሀላችን ውጣ ብላ ፍጹምን እንደምታባረው ነው። አንተ ላይ እየበጠበጥከን ያለው እንደዛ ማድረግ ይሄ ሞልዌያ ራስ መባረር አለበት። ይሄ ጨዋታ ጀምራለች ዛሬ። ይሄ የሽማግሌ ሞልዌያ ብትይው ብትዘቀዝቅ ፎቶ ዘቅዝቆ የመጣ ጀግና እኮ ነው እሱ እኮ የሆነ ጸጉሩ ራሱ ሞልዌያ ነው። ስትዘቀዝቂው እኮ ሞልዌያ ነው። ምን አባቱ ይሄ እኔ እሱ የራሱ ጉዳይ ከኤፍሬም ጋር ነው እኮ ፉክክሩ። ልቃጠል እንደ ቤቱ ህይወት ከኤፍሬም ጋር ነው ፉክክሩ። ከኤፍሬም ጋር ነው ፉክክሩ። ህይወት እንዴ በሰው ህይወት እየገቡ ምንድን ነው እንደዚህ የሚበትን? እኔ እሷ ብቻ ናፍቃኛለች። እኔ ነገ እሷ ባየኋት እንዲያውም ሀይሚ ነገ ባትመጣ እኔ እንድትመጣ አልፈልግም። እኔ ለብቻዋ እዛ ቤት አትምጣ፣ ትምጣ ከወንድሟ ጋር ቆማ እንዳያት ነው የምፈልገው ነገር። አይ አስረግጬ ልንገራችሁ በብሩክ ተለቀቀ በምናምን አብረው ነው የሚኖሩት፣ አብረው ነው የሚጠቀም። አትበሉ። እኔም እኮ እኔ እንደሱ አይታየኝም ባለው ሁኔታ። እኔ እንግዲህ ታየኝ አንቺ ታይሻል ሀይሚዬ፣ እኔ ቆንጆ እኔ አልታየኝም። አሁንቸው አንድ ነው። በዚህ እንኳን ትናንትና ፊቷ ላይ ያየሁት ነገር ራሱ ስትናገር ምን ስትል እኔ አላውቅም። ብቻ እቺ ልጅ ለማየት አብቃሽ ትመጣለች ነገር ትመጣለች፣ ግን ቤት እንዳትመጣ ነው እኔ የፈለኩት። ወይ ከኤፍሬም ጋር ትመጣና የሆነ እንደዚህ ነው የምትለው ይላችሁ የመጨረሻ ውሳኔን በቃ ላሳውቅ ብላ ወይ ትተርካለች። ይኸውልሽ ፍላጎትህን አየሁት። ለካ የሚገፉ እነሱ ናቸው ብላ ልትመጣ ትችላለች እኮ። ምንድን ነው? ኧረ እኔ ባልመጣች ወይ ፍጹምን በደጅ በጠራችሁ ባልመጣችን እዛ ቤት የሆነ ድንጋይ ራስ ቤት አትመጣም። እንደ ውሻ አባረኸኝ የለ እንደ ውሻ ብላለች እኮ ትናንትና። አሁን መልሳ ቤት አትመጣም። ጁስ እንዴት ታዘዘ? ነይለት በቃ ከማይፈልገው ሰው ጋር ሶፋ ላይ ቁጭ ብላ እኮ እያየች ነው። ማሬ እዛ ቀይ ሶፋ ላይ ቀይ ነው ምናምን ሶፋው ላይ ሰምተሽ
እሷም ሀሳብ ሰጥታለች። በደንብ እንትን እንዳትያለች። ኧረ በስመ አብ ሰው ለካ እኔ ያናደደኝ ደግሞ ና ምግብ ብላ ትለዋለች። እየተጎተተ ሄደ እንደ በግ ስታጎር ሰው ራሱ መጉረስ የለበትም። አበባ ስትሰጠው እኔ አበባ ስትሰጠው አመሰግናለሁ ብሎ ሰው ይቀበላል። እንዴት ሰው ቀይ አበባ ለዛውም ፊቷ ላይ ነበር መበተን የነበረባት። ምን ልትሰሪ መጣሽ? ህይወቴን የበጠበጥሽ አንቺ ነሽ። እኔ ህይወቴ ልኑርበት፣ አንቺ በጥብጠሽ ይኸው ከህይወቴ ጋር ተለያይቻለሁ። እኔ ህይወቴን ማስተካከል ፈልጋለሁ፣ ውጭልኝ ብሎ አበባውን ለዋ ላይ ብትን። ከዛ ሁለት ለአንድ ሊያጫውት ፈልገው ነው። ሰምታችኋል? ሀይሚን ገፍትሮ እንዳስወጣ እሷን ደግሞ ገፍትሮ ማስወጣት እሱ ክብር ማለት የሚሆነው አሁን እሷንም ሲያስወጣት ነው ከህይወቴ ውጭ በቃ ብሎ ማስወጣት ነው። አይ ግን ትምህርት ቤት እንልከዋለን። በእውነት መንገድ እኮ ነው የከፈተው። ህይወት መንገድ እኮ ነው የከፈተው። አሁን በአሁኑ ሁኔታ ምንም አላስብም። በአሁኑ ሁኔታ ማለት እኮ ወደፊት ያስባል። ከአንድ ከሁለት ቀን በኋላ ይረሳትና ያስባል ማለት ነው። ከዛ ደግሞ ቆይቶ ደግሞ ለእኛ መጥቶ ደግሞ ስቶሪ ላይ ሙዚቃ ይለቅልናል። አሳዛኝ መስሎ አይገርምም? ይሄ ትክክል አይደለም። እኔ በጣም ከዚህ በኋላ በጣም ያሳቀኝ ሲያስመስል እሷ ስትሄድ ልጅቷ ስትሄድ በሙዚቃ ጉንጩን ይዞ ቁጭ ያለው እሱ ፓርት ነው ወይ እኔ እያለቀሰ ቢመጣ ብሩክ ያላምንም። ከዚህ በኋላ እግዚአብሔር በጣም ነው የተናደድኩት። እያለቀሰ ቢመጣ ነው ብሩክ እኔ አላምነው እግዚአብሔር እኔም እንደዛ እኔ ምንም አማምነው ነገር ሙዚቃ ሲሞት ቁጭ አለ እስከሚጨርስ ድረስ። አሁን ካሜራ ይጠፋልኛል አይጠፋልኝም እያለ እየተጨነቀ እኮ ውዴ ሙዚቃ አይደለም ያሳሰበው፣ ካሜራው እስኪጠፋ የጀመረው ምግብ ነው እኮ ካሜራው ለመጨረስ እያለ እኮ ነው አልኩሽ እኮ ካሜራው እየተቆጥተ ሄዶ ይጎርስላታል እንዴ? አንቺ በአንድ ቀን እንደዚህ ሊያስተምሩን ከፈለጉ አሁን እቺ ትላንትና ተነጋገር ምንድን ነው ያለችው? አንተ ጋር ያሉ በዙሪያቸው ያሉ ነገር አለ የምታስተካክላቸው፣ እነዚህን ሁሉ ነገሮች አስተካክል፣ አጥራቸው፣ ከዛ በኋላ ነው የምነጋገረው አይነት ነገር ነው ንግግሯ። በንጋታው እሱና ልጁ ደግሞ አሁን ድራማን ባይሆን ይሄ ነገር ድራማን ባይሆን ፍጹም አመጣ የሚባለው ነገር ጭንቅላት አይቀበልም። የብሩክ እጅ አለብን በቃ የብሩክ አሁን ፍጹም አመጣ እያለ ፍጹምን ይባላል። ኧረ ሼም ነው እንዴ የቤት ቁልፍ። ኧረ በመድኃኒዓለም ራሳችሁን አታታውሉ። ድብን ያለ ስራ ነው እነሱ። እኔ ከስራ ውጭ ነው የምታዩ። በህይወት እናድርገው። ቆይ እኛም ከድራማ ውጭ አድርጌ ሳየው የብሩክ አንቺ እንደገና ስታስቢ የብሩክ እጅ ባይኖርበት ይሄ ተነጋግሮ ባይሆንበት እንዴት ነው ሰው ቤት ዘሎ ገብቶ ሰው ኪችን እንደገና ደግሞ ይሄ የማይመስል ነገር እዛው ሆኖ እና እንደዚህ በቃ ልጅቷ ማምጣት ስለተፈለገ ነው ዛሬ በቃ እሷ ልጅቷ ዜሮ ነች። እኔ ሲጀመር እሷ ማይ እኔ እንጃ ከሁለት ውጪ ሌላ ሰው ማየት ነው። ችግርም ሊፈጥር ይችላል እኮ አንቺ ዝም ብለሽ ነው አንድ ነገር ሁልጊዜ ውሸት የሆነ ነገር አንቺ አሮጊት እኮ ነች። ማማ ዝናሽ አሮጊት ታስታውቃለች። አዋልጃታለሁ ኖ ተነግሮኛል። እንዴ ገቢጌ ደግሞ ምን ሆነሽ ነው? እኛን አሮጊት እያሉን አይደል እንዴ ሳይወልዱ ሳያስወልዱ ኖ ልጅቷ ለእሱ አሮጊት ነች። ሹገር ማሚ ልትሆንበት ነው እንዴ? የሀገር ውስጥ ሹገር ማሚ አይ እንደ እውነቱ ከሆነ ደረጃ እንኳን አይደርሱም። እንደ እውነቱ ያችን የመሰለች ልዕልት እያለች ደግሞ እዚህ እየመጣች ቴንኪው ንገሪያቸው። የቤቱን ቁልፍ እኮ በቀደም ተቀብሎታል። ቴንኪው ታዲያ እሱን አይደለም ሁለቱ እኮ ተነጋግረው ነው አውቃለሁ እኮ ነው። አሁን ድራማም አልሆነ ብሩክ የሌለበትን ነገር አይሰራም። ፍጹም ብቻ አንድ ቦታ ሰምት ፍጹም ብቻውን አያደርግም። በቃ እንዴ ፍጹም ላይ ማንም እኔ እግዚአብሔርን ብዘቀዝቁት ምንም እኔም አይመለከተኝም። የሚያዘቀዝቅ አይደለም። አብረው ተመካክረው ነው ከተዘቀዘቁ ሁሉ መብረ ሶስቱም ሴቷም አብራት ጭምር ለነገሩ ራሳቸው ጉዳይ ነው። ሃይሚ ታደናት ሁሉም ራሱ እንኳን እንዴት ተጠብቃለህ ብሎ ፍጹምን አይናገር። እኔ ሃይሚን እንዳትረቃ እያወቅ ብሎ አሁን እዚህ ጋር እኮ ሃይሚን የሚያስነሳት ነገር ምንም የለም እኮ እኛ አሁን ስለ ሃይሚ እኮ ምንም የምንናገረው የለም እኮ ሃይሚ እኮ የተናገረችው ይኸውልሽ ጨለማ ስለሆነ ማለት ነው። ፍጹም የወጣው ሃይሚን እንትን እንዲል ነው። ሃይሚን
ነው አይገብቶሻል። ሀይሚን እንዳት ለማለት ነው እንጂ እሷማ በስራው በድራማው በስራው ጨለማ ላይ ነው የተቀመጠችው። ውጭ ጨለማ ላይ ገንዬ ደግሞ ነገር በጉልኮስ ነው የሚገባሽ። እስቲ ባዳ ጨለማ ስትሉና ምን መብራት አለ መኝታ ቤት ከተላይ አትቀመጥም እንዴ? ሰው ምን ገንዬ ማታ እኮ ነው ገንዬ አትፎገሪ። ማታ እኮ ነው የሰሩት ማሪ እራት ማታም ከሰሩ መዛ ላይ ነው የምትሆነው መኝታ ክፍሏ የለችማ። ታችማ መሆን አለባት። ባሏን መስመር እንዳይስቱ በሪሞት መቆጣጠር አለባት። አየሽ ፊት ለፊት ሆና ምን አልሽኝ? አልሰማሁሽም። ልጄ እያዋራኝ ነበር። በሪሞት ባሏን ታች ሆና መቆጣጠር አለባት ከልጅቷ ጋር መስመር እንዳይስቱ። አጋጣሚ መንገድ ብትሄድስ እናቴ የጩድሌ እኮ ነች ልጅቷ። ታመምን እኮ እግዚአብሔርን ተናጋሪ ሆንን። እኔ በእውነት እኔ ራሴ በቃ ድምጽ እኔ ዛሬ እንደዚህ መሳቅም አልነበረብኝም። ምንም ነገር የለም። እውነት ምንም የሚያስቀኝም ልጅቷ እንዳየናት ከሆነ ዜብራ ራሱ አታውቅም፣ መብራት አታውቅም። ዝም ብላ መጥሰው ለዛ መቆጣጠር አለባት። ቁጭ ብል ኧረ በስመ አብ ትላንት በቃ ትንሽ ተመለሰ። በቃ ነገ ፎቶ ላይ ምንድን ነው በእጇ ይዛ የሳቀችው? ምንድን ነው አበባ ይዛ ነው እንደዚህ ፎቶ ላይ? ልጅቷ ትወና ግን አትችልም። ዜሮ አራችንም እየተሳቀቀች እና ብሩኬ ና እያለች ኖ እኔ ከዚህ ቀደም ባየሁት እንትን ትወና ዜሮ ነች ማለት። ዛሬማ በደንብ እንትን አላለች። በእጇ ወይኑን ይዛ ነው እንዴ? ወይኑን ይዛ ነው። ወይኑና ብርጭቆ ተይዞ ነው። እዚህ ፎቶውን እያየሁት ነው። ሰገጤ ነበር ናትራሳ ሰገጤ። ኧረ በስመ አብ ዛሬ በጣም ነው የተናደድኩት እኔ በእውነት በስመ አብ። በቀኝ ሰው መተካታቸውን እንዴ መስተካከል ያለበት ሰው የፍፄ 300 ተነሳ ሰብስክራይብ በመድኃኒዓለም በቃ ሰው ተናዷል። ኧረ ውሸት ነው። እስቲ በእውነት በሉ እንዳለ የብሩክ ደጋፊዎች ሁሉ ናቸው። እነ ገናኔ ቤት ያሉ እንዳለ ነው። በቃ እነሱ ናቸው ቻሌንጁን ያመጡት መጀመሪያ። እነ ገናኔ ቤት እንዴ በጣም ተናደዋል። ሁሉ እነ ገናኔ ቤት በጣም ያናድዳል እኮ በእውነት። እኔ በጣም ተናድጄ ነው ገዝቴን መክፈት። ምንድን ነው የሚያሳዩን ልጆቹን? ምን አለች አንዷ? አንዴ እሷ ትረገጣለች፣ አንዴ እሱ ይረገጣል። ምንድን ነው እነዚህ ልጆች ምን አተው ነው ብላ በቃ እነሱ ቤት ነው መጀመሪያ። እኔ እንደውም ስክሮል ሳደርግ ነው አጋጣሚ አይገርም አዎ እነ ገናኔ ቤት ነው እንዴ? ጨምሯል። የሚገርመው ነገር የኤፍሬም ጨምሯል። ኤፍሬም ሰራው ዛሬ ወደዛ ትራንስፈር አድርገን እሱ ይስራ፣ በእናትሽ እሱ ይስራ። ወንድሟን ታሰራ፣ ወንድሟን በደንብ አድርጋ ታሰራ እንጂ ሁለቱም ናቸው በእነሱ ማል የገቡት። ስንት ነበር የእንትና የፍፄ ስንት ነበር? እንደ 300 ተነሳ። 78 ነበር። 300 ተነስቷል። እንዴት ታወቀ? ታወቃችሁ እናንተ ግን 77.7 ሆኗል። 77.7 ኧረ አሁንም ቀንሱት ወደ 60 አሉ። ኧረ እባክሽ እሱ ምን አደረገ? እኔ በነገራችን ላይ እኔ እነዚህም ሁለት ልጆች ነው አላልኩት እንጂ እያንዳንዳቸው አንስቻለሁ። እኔ የሚጠይቀኝ እኔ ሲጀመር እናንተ ቆይ ኤፍሬም ይውጣ የምትሉት ኤፍሬም እኮ እንደ እህት እንደ እንትን አሁን በድራማ ነው ብለን እንደ እህቱ ስትበደል መጣ። በቃ እንደዛ ነው የመጣው። በቃ ምንድን ነው